ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል ኢየሱስ ክርስቶስ። ዛሬ ስለ ፍቅር እናውጋ፣ ስለ አምላክ ፍቅር። በትንሹም ቢሆን ከሰው ፍቅር የሚለይበትን መንገድ እናውጋ። ብዙ ሳላበዛ ወደ ገደሉ እንሂድ። አዲስ የሆናችሁት ሰብስክራይብ በማድረግ ወደ ቪዲዮ እንሂድ። ሰብስክራይብ ስታደርጉ አጠገቧ ያለችውን የደውል ምልክቷን ጫን ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። እውነተኛ ፍቅር ማለት ለምትወደው ሰው ራስን አሳልፈ መስጠት ነው። አንዳንድ ሰዎች ፍቅር ልክ እንደ እቅፍ አበባ ለሌላው የሚሰጥ ነገር እንደሆነ ሲያስቡ፣ ሌሎች ደግሞ በላይ ላይ የተጣለ የማይረባ ግን ደግሞ የጠነከረ ኃይል ነው በማለት ይስማማሉ። ፍቅር ግን ልንሰጠው የምንችለው ማንኛውም ነገር አይደለም። ፍቅር ራሱ ሌሎች ነገሮችን እንድንሰጥ የሚያስችለን ከፍተኛ ግፊት ነው። ጥንካሬን፣ ኃይልን፣ ነፃነትና ሰላምን ለሌሎች እንድንሰጥ የሚረዳን ጉልበት ፍቅር ነው። ከዚህ ሐሳብ በመነሳት ፍቅር ውጤት ሳይሆን መንስኤ፣ ወራጅ ሳይሆን ምንጭ ማለት ነው ይቻላል። ስለዚህ ከፍቅር የተነሳ የማንሰጥ ከሆነ፣ ከፍቅር የተነሳ ይቅር የማንል ከሆነ፣ ከፍቅር የተነሳ የማንራራ ከሆነ፣ ከፍቅር የተነሳ ለእውነት የማንኖር ከሆነ በእኛ ያለው የፍቅር ኃይል ተዳክሟል አሊያም ሞቷል ማለት ነው። አሁን ወዳጆቼ በህይወት ውስጥ እጅግ የከበረውና ቀዳሚው ነገር ሌላውን ማፍቀር ነው። በማስከተልም በህይወት ውስጥ እጅግ የከበረው ነገር በሌላው መፈቀር ነው። በመጨረሻ እጅግ የከበረው ነገር ከላይ የተመለከትናቸው ሁለቱ በእኩል ጊዜ መሆን ሲችሉ ማለትም ባፈቀሩት ሰው ሲፈቀሩ ነው። የሰው ፍቅር ልዩ ልዩ ቢሆንም የአምላክ ፍቅር አንድ መሆኑ ዘመን የማይሽረው መጽናኛችን ነው። ለዚህም ነው ፈጣሪ ሲወድ የሰውን ማንነት ታሳቢ አድርጎ አይደለም የምንለው። መልክና ቁመና፣ ሀብትና ስነ ምግባርን ግምት ውስጥ በማስገባት ያለያም ቅድመ ሁኔታ በማስቀመጥ ሰውን መውደድ የሰው ፍቅር እንጂ የአምላክ አይደለም። ፍቅር የሰውን ልማድ ይሻገራል። ጥሙን ሳያረካ ረሃቡን ሳያጠግብ መሻቱን ሳይሞላ አይዝልም። ከንቱ በሆነው በዛ ዓለም መለፍለፍ ውስጥ ያለው የማይሰለች አጓጊ ወሬ ፍቅር ነው። ደመነፍስ በሆኑ እንስሳት ውስጥ እንኳን ኃይል መታየቱና መስራቱ ምንኛ ድንቅ ነው። አሁን ወዳጆቼ አብዛኛውን ጊዜ መልካም በምንላቸው ነገሮች ውስጥ ምቾትን ብቻ እናስተውላለን። ሰው ፈጣሪን ተከትሎ መራብ፣ መቸገር፣ ማዘን፣ መከፋት የለበትም የሚለው ሙግት ምንጩ ይኸው አመለካከት ነው። አፍቅረን ካፈቀርነው ጋር፣ ደክመን ከደከመንለት ነገር ጋር፣ ዋጋ ከፍለን ከለፋንለት ነገር ጋር ላንኖር ወይም የእኛ ላይሆን ይችላል። ሰው በአይነት ቀን እንኳ ሞት ተናጥቆን ይሆናል። ምድር በብዙ ፍትሃዊ ባልሆኑ ነገሮች የተሞላች ናት። ከዚህም የተነሳ ዓለም በብዙ ሙሾና ለቅሶ፣ ሰቆቃና እንግልት ረስረሳለች። አምላክን ከምናማርርበት ነገር አንዱ አግኝቶ ማጣት ነው። አስተውለነው ከሆነ እንኳን የጊዜውን ይችን ምድር እንኳ በዘላቂነት ጥለናት እንሄዳለን። ነበርኩና ነበረኝ የሰው ታሪክ ነው። ከፍቅር ጋር የተያያዘው ሰቆቃ ደግሞ የቋጥኝን ያህል ይከብዳል። አንዳንዴም አጽም ማቀፍ ያስከጅላል። በዚህ ዓለም ከፍቅር ጋር የተገናኙ የሰው ታሪኮችን ስንመለከት ልብን የሚነኩ ገጠመኞች እናያለን። አብዛኛውን ጊዜ ላለን ነገር የበለጠ ጥንቃቄ የሚኖርን እንደምናጣው ስናስብ ነው። እውነተኛ ወዳጅን ማጣት የእግር እሳት ነው። የወደዱትን አጥተው ያፈቀሩትን ከስረው እየተጠነቀቁለትን ተነጥቀው የዘውትር ለቀስተኛ የሆኑ ብዙ ናቸው። ቤታቸውን የሐዘን ድባብ ያጠላበት፣ ወጥተው ገብተው የሚቆዝሙ፣ ዛሬን ሞተው ትላንትን በትዝታ የሚኖሩ፣ ከወዳጅ መቃብር ፊት ቆመው እንደ ሕያው ቁጥሮት የሚያወጉ፣ ዕለቱን በፍቅር ሙሾ አሟሽተው ትዝታን ሲጋግሩ ውለው አመሻሹን በእንባ የሚከድኑ፣ የፍቅራቸው ትርፍ ሰቆቃ የሆነባቸው ወገኖች ልብ ይነካሉ። አሁን ወዳጆቼ የተወዳጁ ዋጋ ምን ያህል ትልቅ ነው? ሞት ለያቸው እንጂ ይህንን የጠነከረ ፍቅር ምን ይበጥሰው ነበር? እስከዚህ ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።